ከሁለት ዓመት በላይ ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል ተባለ። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን ሰረዘ። በአሜሪካ ሚኒሶታ ሰልፍ ተቃውሞ ሲበረታ ገዢው ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጠየቁ። ውድ የአልቦ ዜና ተከታታዮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ሐሳቡን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የፋኖ ኃይሎች በአንድ ድርጅት ስር መሆን ድርድርን ያቀርባል ወይስ ውጊያን ያጠናክራል? ከሁለት ዓመት ለተሻገረ ጊዜ በርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩ የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ አፋብኃና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሕድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ የሆነው የተመደቡት አስረስ አማረ ለቢቢሲ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህፃናት ከትምህርት ውጪ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሙሃባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትም በዚሁ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እስር መሆን እንደ አንድ እንቅፋት ሲጠቅስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት መስረታ በመንግስት በኩል ሲነሳ የቆየውን እንደ ተግዳሮት የሚያስወግድ ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግሩን ያቀርባል ወይስ የተገዳዳሪነት ስሜትን በማጠናከር ድርድሩ እንዲገፋ ያደርጋል? ባልተማከለ እዝ የተመራ የትጥቅ እንቅስቃሴ የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሑፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱበት እንቅስቃሴ እንደሆነም ያስረዳሉ። በዚህ ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመላክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆኑም ጽፈዋል። ይህንን ሐሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ፣ ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን ነው የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበራቸው ልዩነቶች ያስረዳሉ። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መግለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፈ ሐሳብ ደረጃ የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነ የሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለምንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ ዕድላቸው በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለት ያብራራሉ። በተቃራኒው ግን ይህ አካሄድ አንድ አለመሆን እንደሚያስከትል ያነሳሉ። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆንም ጨምሮ ያስረዳሉ። የፋኖ ኃይሎች ለመዋሃድ ለምን ረጅም ጊዜ ወሰደባቸው? የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮችን ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረጅም ጊዜ የወሰዱ ድርድሮች ሲከሽፉም ተስተውለዋል። የፋኖ ኃይሎች በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበርም ዶክተር ዳንኤል ያስታውሳሉ።
ባንታየው ሽፈራውና ጆን ኢሼያማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍፍልን በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖች የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸው ጽፈዋል። በእስክንድር ነጋ የሚመራው አፋሕድ የአማራ ማንነት ከኢትዮጵያ ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግትም አስፍረዋል። በተቃራኒው ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱን የጣለው በአማራ የብሔራዊ ማንነት ላይ እንደሆነ ጸሐፊዎቹ ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። ዶክተር ዳንኤል ይህን አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋነኛ ተግዳሮት ነው ይላሉ። ይህ ጉዳይም የእዝ መዋቅሩን ማን መምራት አለበት በሚለው ላይ ይንጸባረቅ እንደነበረም በማንሳት ይከራከራሉ። ከዚህ ባሻገር በውጭ ሀገሮች በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነት አንድ እንዳይሆኑ ትልቅ አስተዋጽኦ አድርጓል ሲሉ ተጨማሪ የሚሉትን ምክንያት ጠቅሰዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረም በምክንያትነት የሚያነሱት ይህንን ጉዳይ ነው። ከውስጥ ከውጭም ጣልቃ ገቦች ነበሩ የሚሉት አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ የመወሰን ፍላጎት ነበሩ ሲሉም ተናግረዋል። የራስ ጉዳይን በራስ መወሰን ረገድ የነበረ ክፍተትም ከዚህ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰዋል። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን ሰረዘ። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰረዙን አስታውቋል። የተሰረዙት በረራዎች ኢቲ 500 ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ኢቲ 501 ጥር 17 ቀን ከዋሽንግተን ዲሲ ወደ አዲስ አበባ፣ ጥር 17 ቀን ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ የአየር ማረፊያ፣ ኢቲ 515 ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በረራ በመሰረዙ ምክንያት ለተቸገሩ ተጓዦች እንደ አስፈላጊነቱ የበረራ ቦታን በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግም ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዳዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቅም አስታውቋል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገድ ድረ-ገጽ የሞባይል መተግበሪያ በመጠቀም ወይንም የዓለም አቀፍ ደንቦች አገልግሎት ማዕከልን በማነጋገር የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። አክሎም በረራዎቹ የተሰረዙት የተጓዦችንና የሰራተኞቹን ደህንነት ከሁሉ በላይ ለማስቀደም ሲባል መሆኑንም አመላክቷል። በአሜሪካ ሚኒሶታ ሰልፍና ተቃውሞ ሲበረታ ገዢው ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጠየቁ። የአሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት ሁለተኛ ሰው መግደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር መጋጨታቸውን ቀጥለዋል። የሚኒሶታ ገዢ ቲም ዋልዝ ፕሬዝዳንት ዶናልድ ትራምፕ ሚኒሶታ ውስጥ ያሰማሯቸውን 3000 ያልሰለጠኑ ኃይሎች እንዲያስወጡ ጠይቀዋል። ቅዳሜ ዕለት ከፌዴራል ኃይል በተተኮሰ ጥይት የተገደለው አሌክስ ፕሪቲ የተባለው ግለሰብ የጽኑ ሕክምና ክፍል ነርስ እንደነበርም ተገልጿል። የሚኒያፖሊስ ከተማ ነዋሪዎች የ37 ዓመቱን አሜሪካዊ ግድያ በመቃወም ሰልፍ ወጥተዋል። ሰልፈኞቹ መጀመሪያ ላይ ከጸጥታ ኃይሎች ጋር ተጋጭተው የነበረ ቢሆንም ኋላ የተደረጉት ተቃውሞዎች ግን ሰላማዊ ሆነው ቀጥለዋል። ነዋሪዎቹ ከሰልፍና ተቃውሞ በተጨማሪ መንገዶች ላይ ሟቹን ግለሰብ የሚዘክሩ መታሰቢያቸውን እያኖሩ ነው። የሚኒሶታ ግዛትና የፌዴራል ባለስልጣን የግለሰቡን ሞት በተመለከተ በጋዜጣዊ መግለጫዎች የሚሰጧቸው ማብራሪያዎች አንዳቸው ከሌላቸው ጋር የሚጣረሱ ናቸው። የአሜሪካ የአገር ውስጥ ደህንነት ሚኒስተር የሆኑት ክሪስቲ ኖም ፕሪቲ ግለሰቡ የተተኮሰበት ሽጉጥ እያወዛወዘ ስለነበር ነው ሲሉ ከሰዋል። ሽጉጡ በህጋዊ መንገድ የተመዘገበ እንደሆነ የሚናገሩት የሚኒሶታ ግዛት ባለስልጣናት ግን
ሟቹ መሳሪያውን እያወዛወዘ እንዳልነበርና የፌዴራሉ ኃይሎችም የተኮሱበት ሽጉጡን ከወሰዱ በኋላ መሆኑንም ገልጸዋል። በድርጊቱ ውስጥ የተሳተፉት የፌዴራል ኃይሎች አሁንም በስራ ላይ ቢሆኑም ለደህንነታቸው ሲባል ከሚኒሶታ እንዲወጡ መደረጉን የድንበር ጥበቃ አዛዥ የሆኑት ግሪክ ቮኒዮ ተናግረዋል። የግለሰቡን ሞት በሚያሳዩት ቪዲዮዎች ላይ የታየውን ሁኔታ በሚመለከት ግን ቀጥተኛ አስተያየት ከመስጠት ተቆጥበዋል። የሚኒሶታ ገዢ ቲም ወልዝ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰሟቸውን 3000 ያልሰለጠኑ ኃይሎች ከግዛቱ እንዲያስወጡ በድጋሚ ጥሪ አቅርበዋል። እኛ በሰላም እናምናለን፣ ሌላ ሰው ከመግደላቸው በፊት ዶናልድ ትራምፕ እኚህን 3000 ያልሰለጠኑ ኃይሎች ማስወጣት እንዳለባቸው እናምናለን ብለዋል። ፕሬዝዳንት ትራምፕ በአንጻሩ የሚኒሶታ ባለስልጣናት ግዛቱ ውስጥ የሚካሄደውን የፋይናንስ ማጭበርበር ምርመራ ጋር በተያያዘ የወንጀል ሽፋን ውስጥ ተሳትፈዋል ሲሉ ያለ ማስረጃ ከሰዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሌቪትም የሚኒሶታ ገዢ ዋልዝ ሁከትን ይፈልጋል ሲሉ ወንጅለዋል። ውድ የአልቦ ዜና ቤተሰቦች የዕለቱ ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ ድረስ መልካም ቀን።